እናንተ እኮ ነው ሳሙኤል እዚህ ቢሮ ውስጥ ምን እየተካሄደ ነው? ሁላችሁም በጣም ደንዝዛችኋል። ይሄን የደሞዝ ቀን ነው ብትባሉ እኮ እየጨፈራችሁ ነበር ማገኛችሁ። ወይኔ ሳሚ ከ10 ደቂቃ በፊት መተሽ ቢሆን ኖሮ እኮ በንቃቴ ዲፓርትመንቱ ሲቀናብኝ ነበር። እኔ ምለው እንደዚህ እንዳረጃ አንበሳ ደንዝዛችሁ ደንበኛ ቢመጣ ምንድነው የሚፈጠረው? እኮ እኔም እያልኳቸው ነበር። የዘንድሮ ደንበኛ ከሚገዛው እቃ ይልቅ ቀድሞ የሚያየው የሚሸጠውን ነው እያልኳቸው ነበር። ለዛ ነው እኔም ዝርክርክ ብዬ ከምጠብቅ እንደዚህ ቁንጅት ብዬ ልጠብቀው ብዬ የምዋበው። አስቀምጪ። እኔ ስላንቺ መዘነጥ አይመለከተኝም። ደሞ ከመቼ ወዲያ አምሮብሽ የምታውቂው ነው አንዴ በጥፍር ቀለም በሜካፕ ምናምን ለማማር የምትሞክሪው? አለቃ እኔም እኮ ለመቀባባት ተራዬን እየጠበቅኩኝ ነበር። የዘንድሮ ወንድ ካልጠፋ ነገር ጥፍር ያዝረከርከዋል አሉ። የሴት ልጅ ውበቷ ጥፍሯ ነው ብላለች አያቴ። ይሄ እኮ መስሪያ ቤት እንጂ ጭፈራ ቤት አይደለም። ሁለተኛ አይደገም አለቃ። ትንሽ መንደቃቃት ይወልናል። በቅርቡ ግን እናስተካክላለን እመኝ። እናንተ በጣም ትቀልዳላችሁ። ጥፍር እራት የሚሆን መስሏችኋል። ለድመት መዳፋ ነው እንጂ ጥፍሯ ሲጠቅማት አላየሁም። እሺ ግን እኮ ከጠላቶቿ ለመከላከል ጥፍሯን ትጠቀማለች አይደል? ዝም በይ አንቺ አትሾካሾኪ ድመት። አሁን ቢሮን የሬሳ ማህበር አታድርጉት። ነቃ ብላችሁ ስሩ። ሙዚቃ ማዳመጥም አይቻልም። እንዴ ሙዚቃ እያዳመጥኩ እንደሆነ በምን አወቀች? ኤርፎን ይሰካሹ ለመዘነጥ ነው። ሬዲዮም እኮ እየሰማው ሊሆን ይችላል። ኤፍኤም እየሰማው ሊሆን ይችላል። ለስራችን የሚሆን ዳታ እየሰበሰብኩኝ እያዳመጥኩ ሊሆን ይችላል። ሙዚቃ እየሰማው እንደሆነ በምንም ልታውቅ አትችልም። ልክ ነሽ። በምንም አታውቅ። በነገራችን ላይ ብዙ ተኛው እንዴ? አዎ አንተ ተኝተህ እኔ 3 ቡና ጨርሻለሁ። በአንተ ቡና አጥጣት ከሆነ ብዙ አልተኛውም ማለት ነው። ኧረ እባክህ አንተ ተኝተህ እኔ 2 አልበም ዘፈን ጨርሻለሁ። አይ እሱም ቢሆን እንደ ዘመኑ አንዳንድ ዘፋኞች አልበም አወጣት ከሆነ አልተኛውም ማለት ነው። እኔ እንኳን አንተ ተኝተህ ሙሉ ሜካፔን ጨርሼ ጥፍሬ ልሰራ ነው። ምን ጨርሻለሁ? ምን ነው ብሬ? ይሄን ሁሉ ስተኛ እንዴ ዝም ትለኛለህ? የአብስራ ፊት እስኪቀባ ድረስ ከተኛውማ ሞቼ ነበር ማለት ነው። አሎ ሰውዬ ጸዳት ወንዱ ከይባል ብሎ ሰው ይዳልታል አልሞ ገዳይ ሞክኔን እንዴት ተነጋዋል? ትጋነቹ በጣም የሚመች ወንበር ላይ ተቀምጦ መጠበቅ ያለ ቃና ያህል ያንደላቀቃል አይደል? አረ እንደሱ አይደለም እንዴ እንደሱ እኮ አይደለም። ሰሞኑን እንኳን እንቅልፍ እምቢ ብሎኝ ነው። ሳኒዋ ደግሞ ዲፕሬሽን ውስጥ ገብተህ ነው አለኝ። ዲፕሬሽን እላለሁ ብለህ ነው? ደግሞ ለዲፕሬሽን እጅ መስጠት የለብን። ወሎ ምን ሆነሃል? እንኳን ለሱ ለጣሊያንም እጅ አልሰጠንም። ሳኒዋ እንደዛ ነው ያለኝ። እውነቴን ነው። ደሞም እኮ ገና ሸለብ እንዳደረገኝ እኮ ነው ሴጣን እርሶን የላከው። ዝጋ። ጭራሽ ያንቀላፋ ሸለብ አድርጎኝ ነው ትላለህ? በዚህ አተኛ አይነትህማ ታንክ ይዘው ቢገቡም አታይም። እስቲ ወንድ እስቲ ሞክሩ። እውነቴን ነው። እንዴት አድርጌ እንደምማርከው አሳዩት ነበር። እሱም የድርጅቱ ሰራተኛ በለው። የምን በለው ነው?
የምን በለው ነው? የድርጅቱ የጀርባ አጥንት ልትለኝ ትችላለህ። እውነቴን ነው። የድርጅቱ ደህንነት እጄ ላይ ነው ያለው። ዛሬ እንዲህ እንቅልፍ ሸለብ አድርጎኝ አይተኸኝ ነው። ስራ ድርጅቱን መጠበቅ። ስራዬን እፈልጋለሁ የምትል ከሆነ ከዛሬ ጀምሮ እዚች ወንበር ላይ እንኳን ስታንቀላፋ አይንን ስታርገበግብ እንዳላይ። ሰምተኸኛል? ኧረ ምን ገዶኝ? አያስቡ፣ አይደረግም። እንኳን ማንቀላፋት አይኔ አይርገበገብም። ብትጠነቀቅ ይሻልሃል። በልበርታ ቆይ ወዴት? ስማ፣ እንዳንተ አይነቱን የሰው ጉንዳን አይደለም ቆሜ ተኝቼ አያልፈኝም። ወደ ውስጥ ነኛ የኔ ወንድም። ካለቃ ጋር እኮ ነው የመጣው። ማንም ጋር ነህ? ድርጅት እኮ ነው። ምንድን ማለት ትፈተሻለህ? ከየት ነው የሚያመጡት እንደዚህ አይነት ሰው? አሎ ሳሙኤል፣ ከስተታችሁ የማትማሩ ሰዎች እናንተን አየሁ። ለማንኛውም ተዋውቁት፣ ሚኪያስ ይባላል። የዚህ ድርጅት አነቃቂ ሰራተኛ ነው። እንዴ አለቃ፣ ለምለም እያለች በቦታዋ እንዴት ሌላ ሰው ይቀጠርባታል? ይቅርታ፣ ለምለም ማናት? እሷም አነቃቂ ናት? አይ አይደለችም። ዋና ስራዋ ጽዳት ነው። ግን አንዳንዴ ሲደብረን ቡና ታመጣልናለች። የሱ ስራ ቡና ማመላለስ ሳይሆን የእናንተን አስተሳሰብ በመቀየር ተነሳሽነትን መፍጠር ነው። አሁን ካላችሁበት ሳጥን አውጥቼ አውት ኦፍ ዘ ቦክስ እንድታስቡ ለማድረግ ነው እዚህ ያለሁት። ስራውን ወዲያው የሚጀምር ሰው ወዳለሁ። ለማንኛውም ስራህን መጀመር ትችላለህ። ከእንግዲህ ከስራ ውጪ ምንም ስታደርጉ ባይ የስራ መልቀቂያ ደብዳቤ እንዳስገባችሁ ቁጠሩት። በመጀመሪያ እንተዋወቅ። ማስተር ማይንድ ሚኪያስ ልትሉኝ ትችላላችሁ። ጋሽ ዛሬ ነው ያረፉት? እንግዲህ ከዛሬ ጀምሮ እዚህ ቢሮ ውስጥ ያለውን ተስፋ መቁረጥ በማስወገድ የሥራ ተነሳሽነትን በመፍጠር ወደ አዲሱ የለውጥ መንገድ አብረን እንጓዛለን። ወደ አዲሱ የለውጥ ጎዳና አብራችሁ ለመጓዝ ዝግጁ ናችሁ? በነገራችን ላይ ቡና ለመነቃቃት መፍትሄ ሊመስል ይችላል፣ ግን አይደለም። ስለዚህ አብራችሁ ለመነቃቃት ዝግጁ ናችሁ? አዝናለሁ። የስራ መውጫ ሰዓት ደርሷል። ወዳጄ፣ በአዲስ ጎዳና ብቻህን መራመድ ትፈራለህ እንዴ? አልፈራም። በቃ ብቻህን ሂዳ፣ እኛን አታስጨንቀን። ማስተር ማይንድ እኔ ድንቅ ነኝ። እኔ ድንቅ ነኝ። እኔ ስኬታማ ነኝ። እኔ ስኬታማ ነኝ። ምንድን ነው? ምንም አይሰማችሁም? አንቺ ድንቅ ነሽ። እኔ ድንቅ ነኝ። እኔ ስኬታማ ነኝ። እኔ ስኬታማ ነኝ። ጋሼ ውድቀታቸው የጀመረው ሄርሜላን ሲያገቡ ነው። በአጎቴ መሳለቅን አቁም። እኔ የገንዘብ ማግኔት ነኝ። ታድላ ዳደ ወደ ስራ።
ካላስቸገርኳችሁ 5 ደቂቃችሁ ስጡኝና ቀናችሁን ቀይሩ። እናንተ አርፋችሁ ስራችሁን ስሩ። ገና ሳትመረቁ የምን ስራ ለማቆም መቸኮል ነው? አለበለዚያ አፓረንት ወረቀታችሁ ላይ ሰው አይሆኑም የሚል ጽሑፍ ነው የምታገኙት። አሁን መቀጠል ትችላለህ። እሺ፣ እንድታውቁት ያክል አሁን ያላችሁት አልፋ ማይንድ ሴት ላይ ነው። ስለዚህ ቀናችሁን በፖዚቲቭ ማይንድ መጀመር የእናንተ ምርጫ ነው። ለምንድን ነው ይሄ ሊሳየው ባንክ ቤት የሚሰራ የሚመስለኝ? ሱፉ ነው የሚሆነው። እኔ ራሱ ሳየው አካውንት አስከፍቹ ነው የሚለኝ። እኔ ደግሞ ትልቅ ሆቴል ውስጥ እየተስተናገድኩ ያለው ነው የሚመስለኝ። እሺ፣ አሁን እኔ የምለውን ድጋሜ ትላላችሁ። እኔ ስኬታማ ነኝ። እኔ ስኬታማ ነኝ። እኔ ስኬታማ ነኝ። እኔ ስኬታማ ነኝ። እንዴት ስኬታማ እንደሆንኩኝ እያሰብኩ ስለነበር ነው የዘገየሁት። ከሁላችሁም ኤደን ትክክል ናት። ቢያንስ ስኬታማ እንደሆነች አረጋግጣን የተናገረችው። እስቲ እንዴት ስኬታማ እንደሆንሽ እስቲ አካፊን። ገንዘብ የለኝም፣ ጤና ግን አለኝ። አስባችሁታል? ደሞዝ ሳይደርስ ብታመም። ስለዚህ ባለመታመሜ ስኬታማ ነኝ። በጣም ጎበዝ። እሺ፣ አሁን ደግሞ እኔ ባለጸጋ ነኝ በሉ። በል ተው። አንተማ አታብዛው። ዝም ስንል ጠላት ልታበዛብን ነው እንዴ? ጸጋን አትፍሩት። ይኸውላችሁ እኔ ባለጸጋ ነኝ ስትሉ ጸጋ ራሱ ወደ እናንተ ይመጣል። ይኸውልህ እኛ ባለጸጋ ነን ስንል ወደኛ የምትመጣው ሄርሜላ ብቻ ናት። ወንድሜ እንኳን ባለጸጋ ነን ብለናት ደሃ ነን ብለናትም እንዴት እንደምታሰቃየን ባየ። በእኔ ሆነባችሁ በሉት። እናንተ ብቻ ናችሁ የመሳብ ኃይል ያላችሁ። ማን ነው ሚኪያስ? አንድ ፊቱ ነው ባለጸጋ ስንሆን ብንለው አይሻልም? ገና ሳንሆን ነን እያልን መናገር ራሱ ግብዝነት ነው። እንዴ በይ፣ አያቴን ታውቃታለህ እንዴ? ይገርማችኋል፣ አያቴ ራሱ ሰው ፊት አለኝ ተብሎ አይወራም ብላ ነው ያሳደገችኝ። ትኩረታችሁን እኔ ጋር አድርጉ። እሺ፣ አሁን ደግሞ እኔ ደስተኛ ነኝ በሉ። እኔ ደስተኛ ነኝ። እናንተም በሉት። እኔም ደስተኛ ነኝ። እናንተስ? እሺ፣ አንዴ እኔ ስራ አለብኝ በሉ። እኔ ስራ አለኝ። እኔም ስራ አለኝ። እኔም ስራ አለብኝ። ዳይ ወደ ስራ። ልጅ ግን የሆነ ተልጎ ሳይኖሩ አይቀርም። ተመልከች እንዴት እንደማይ ደሞ አስተያየቱ ሲያስፈራ። የደካማው ሰው ጠቁም ተብሎ ነው መሰለኝ። ተስፋ እንዳትቆርጥ። አውቃለሁ አንተ ጠንካራ ነህ። ምናልባት አሁን ደግሞ ሊሆን ይችላል። ቢሆንም አሸንፈው፣ ግፋው። ካላስቸገርኩ 5 ደቂቃ ብቻ ልታበድረኝ ትችላለህ? እሺ፣ በዛውም እንቅልፌን ታጠፋልኛለህ። አመሰግናለሁ።
የምትፈልገውን ነገር በሙሉ ማግኘት ትችላለህ። እውነት ነው። የምትወዳት ሴት ጠልታለች። እሱ ብቻ አይደለም፣ ለአንተ የሚገባ ቦታ ላይ ሌላ ሰው ተቀምጧል። ሁሉንም ተውና ህልምህን ብቻ ተከተል። ሁሉንም መጨረሻ ላይ መልሳ ታገኘዋለህ። እቃ መሰልኩት እንዴ መልሶ የሚያገኘኝ? እሱ እኮ ያለው የምትወዳት ሴት ትጠላሃለች ነው። ሳሚ ደግሞ አንቺን አይወድሽም። በምን አወቅሽ አንቺ? ቢወድሽ ኖሮ አይተውሽም ነበረ። በጣም የሚገርም ጊዜ ነበር ያሳለፍነው በእውነት። አንተ ድንቅ ነህ። አዎ እኔ ድንቅ ነኝ። አንተም ድንቅ ነህ። እኔም እየደከመኝ ነው። መነቃቃት እፈልጋለሁ። አምነሽኝ ስለጠራሽኝ አመሰግናለሁ። 5 ደቂቃ አለ፣ ተጠቀምበት። አመሰግናለሁ። ብዙ ሰው ይገፋችኋል፣ ይረግጣችኋል፣ እናንተ ግን አትወርቁም። እውነቱን ለመናገር ብዙ ሰው አይደለም ሄርሜላ ናት የምትረግጠን። በጣም ጥሩ። የታሰራችሁበትን ሰንሰለት በጥሱትና ተጓዙ። ለማንም ቢሆን አትሸነፉ። ሁሌም ቢሆን እራሳችሁን እመኑት። እናንተ ትችላላችሁ። እናንተ ድንቅ ናችሁ። እኛ ድንቅ ነን። እኛ እንችላለን። ለምታምኑት ነገርና ለምትፈልጉት ነገር በሙሉ እስከ መጨረሻው ጥግ ድረስ ተጓዙ። ተባረኪ። 11ኛው ሰዓት ላይ ነው የደረሽልኝ። እኔ እኮ ለምለም ነኝ። ሌላ ቡና የሚፈልግ ሰው አለ? ለኔ ቡና አምጪልኝ። እንዴ ቅድም ብርሃኑ ሲያዘኝ አብረሽ አታዥኝም ነበር እንዴ? ቆይ ስተኝ ከሴት ተሰራው አልመስልሽም? እንዴ ለምለም አንቺ ራስሽ መነቃቃት አለብሽ። በቃ እንዴ ራስሽ እኮ ነሽ። ሌላ የሚፈልግ ሰው አለ ያልሽው ብልስ በቃ እዚህ ቢሮ ለሰው ማሰብ ቀረ ማለት ነው። ሲጀምር አንቺ ቡና ምን ያደርግልሻል? ሚኪ ያነቃቃን አይደል እንዴ? ሚኪ ባነቃቃን ላይ ደግሞ ቡና ስጨምርበት ጀት ነው የምሆነው። እናንተ ትከንፋላችሁ። እኛ እንከንፋለን። ትበራላችሁ። እንበራለን። ጨርሳችኋል። እስቲ አንዴ ለራሳችሁ አንቺ ትችያለሽ። እኔ እችላለሁ። ብሬን ማሳመን አያቅትሽም። እስከ መቼ ድረስ ጓደኛችን ሳይነቃ ይቀራል? ለኔ ተውት። ሰላም ነው ብሬጤና አዳም? ያብስራ እንዴት ነሽ? እኔ ድንቅ ነኝ። አልካድኩም። እና ምን ልታዘዝ? ምንም ስለ ራሴ የሚጠቅም አንድ ነገር ላናገርህ ነው የመጣሁት። ምንድነው እሱ? በህይወት ስኬታማ ነኝ ብለህ ታስባለህ? አዎ። በምን እርግጠኛ ሆንክ? ቀላል ነው። ስራ አለኝ። በዛ ላይ የምወደውን ድርሰት ጽፋለሁ። መጽሐፍም አሳትሜያለሁ። ስለዚህ ባለኝ ነገር ስኬታማ ሰው ነኝ። እሺ በቃ ምን አለሽ? እኔ ስኬታማ ነኝ አለ። አይደለም፣ እመኑኝ፣ መስሎት ነው። ተስፋ ሳንቆርጥ ልናነቀው ይገባል። ብሬን ለኔ ተውት፣ እኔ አነቃቀዋለሁ። አንቺ ትችያለሽ። አንቺ ድንቅ ነሽ። ሰላም ብሬ። ሰላም ድንቅ ነሽ። እንዴ በምን አወቅ? ደግሞ ስኬታማ ነኝ ብለህ እያሰብክ እንደሆነ ሰምቻለሁ። አዎ
ቆይ አንቺም ስኬታማ መሆኔን ለማረጋገጥ ነው የመጣሽው? ስለዚህ ላረጋግጥልሽ፣ አዎ እኔ ስኬታማ ነኝ። ሲያናድድ። ያው ቡኒ እውነቷን ነው። ብሬ ስኬታማ እንደሆነ ነው የሚያምነው። እና ይሄን ልትነግሪኝ ነው ስትቆናጠር የሄድሽው? አዎ ምን ነው ማስተር ማይንድ ይቺ ልጅ ግን ነቅታለች? አዎ ነቅታለች። ሁላችንም አንድ አይነት ጀልባ ላይ ነው የተሳፈርነው። ስለዚህ ስጋት አይግባችሁ። እኔን ያስጨነቀኝ የብሬ ነገር ነው። በሱ ምክንያት እስከነ ጀልባችን እንዳንሰምጥ እፈራለሁ። ማስተር ማይንድ ማስተር፣ ታዲያ ብሬን ከጀልባው ላይ ገፍትረን ብንጥለውስ? እኔ ናፍቃለሁ። የብናቦ ድርጅት ስራ አስኪያጅና ባለቤት ነኝ። በአመት 1 ቢሊዮን ብር ገቢ አለኝ። በስሬ በርካታ ሰራተኞች አሉ። ወደፊት ደግሞ ከዓለም ትሪሊዮኖች ተርታ እንደምመደብ እርግጠኛ ነኝ። ስለማን ነው የምታወራው? እጭ ምን አለ ትንሽ ደቂቃ ዝም ብትለኝ። እስካሁን የቀረጽኩትን በሙሉ አበላሽብኝ። ምንድን ነው ያበላሸውብህ? አሁን እየሰራ ያለሁትንም በአጠቃላይ ወደፊቴንም ነው ያበላሸው። ለነገሩ አንተ ስላልነቃ አይገባም። ቆይ ምንም አልገባኝም፣ አስረዳኝ እስኪ። ይኸውልህ እኔ መሆን የምፈልገውን ለመሆን መጀመሪያ ማመን አለብኝ። ከዛሬ ጀምሮ እንቅስቃሴ እንደ ቢሊዮነርና እንደ ስራ አስኪያጅ ነው። ኦ ቢሊዮነር ሳሚ፣ እንዴት ሰው እንዴት ህልሙን ያጣል? ምን መሆን እንደምፈልግ እንኳን አላውቅም። አይዞሽ፣ ፈጣሪ ስለሚወድሽ እንዳታብጅበት ፈልጎ ነው። እኔ እኮ ዘፋኝ ብሆን ደስ ይለኛል፣ ግን ድምፅ የለኝም። እንዴ ኤደን፣ እኛ እኮ ነቅተናል። የለኝም የሚል ቃል አንጠቀምም። አዎ ልክ ነህ። እኔ ድምፅ አለኝ። ጎበዝ ልጅ። አልችልም አይባልም፣ ድምፅ አለኝ ነው የሚባለው። ትክክል ነህ። ድምፅ አለኝ። እኔ ዘፋኝ ነኝ። አዎ አንቺ ድንቅ ድምፃዊ ነሽ። ከዛሬ ጀምሮ በጣም የምወደውና የማፈቅረውን ሰው አግብቻለሁ። እንኳን ደስ አለሽ። ባልሽ የታል? ሳሚ ምን ማድረግ ነው? ባሏን እኮ እየሳበችው ነው። እንዴ ብሬ ነቃ እንዴ? ቀላል እንደ ዛሬ ነቅቼም አላውቅም። እስቲ ስለ ባልሽ ንገሪ። እሺ፣ ባሌ በጣም ደስ የሚል ሰው ነው። ብታይ እናቱን በጣም ነው የሚወዳት። መኪናውን እስኪ ገምች። ቶዮታ፣ መርሴዲስ ነው። እስኪ በደንብ ንገሪኝ እስቲ። መልኩ ምን አይነት ነው? ያምራል? ጠይም ነው። በዛ ላይ በጣም ረጅም ነው። ወይኔ ታድለሽ። እሱ ብቻ አይደለም፣ ሰውነቱ የስፖርተኛ ነው። ሙሽ ቀናውብሽ። እስቲ ቆይ ብሬ፣ እኔ አሁን ለኢትዮጵያ አጭር የምባል ሰው ነኝ? አጭር አይደለም፣ ግን ያብስራ እንዳለችው በጣም ረጅምም አይደለም። እና እኔን በረጅም ሰው ተካችኝ ማለት ነው? ቆይ ገና በምናቧ እንዴት ተመኘችው? ምንድነው ግራ የምታጋቡኝ እናንተ? አንተ ስላልገባ ነው። መመኘትና መሳብ ከጀመረች ምንም የሚያስቆማት ኃይል የለም። ታዲያ ምን ችግር አለው? አንተም ትዳራቸውን ለመበተን መሳብ ጀምር። ሳበው።
እውነትህን ነው። ትዳሯን እንድትፈታ ከሳብኩ እንዳታገኘው ማድረግ እችላለሁ። እሰይ በመጨረሻ ላይ የላቸው። ለነገሩ ብዙ ለፍቷል። ምንድነው የማየው? የምን ቬሎን ያደረግሽው አብስራ? ሰላም አለቃ፣ እኔ ድንቅ ነኝ። ቬሎ ያደረኩት በጣም የምወደውና የማፈቅረውን ሰው ስላገባው ነው። መቼ ነው ያገባሽው? ዛሬ ነው። ማስተር ማይንድ ሚኪያስ እንደሚለው ያመናችሁበት ቀን የሆነላችሁ ቀን ነው። ስለዚህ ካመናችሁ እንደሆነላችሁ እመኑ ብሎናል። ተሳሳትኩ? እሺ፣ አንተስ ይሄ ነው ምኞትህ? አዎ አለቃ፣ ደግሞ አምኛለሁ። እኔ ስራ አስኪያጅ ነኝ። አይዞ፣ ብትስበው አይደለም ብታስደግም እንኳን የኔ ወንበር አታገኝም። የኔ ወንበር ማለት የኔ ነው። ይቅርታ አለቃ፣ እኔ እረፍት ፈልጋለሁ። ራሴን ማዳመጥ፣ ህልሜን መፈለግ አለብኝ። እዚች የእረፍት ደብዳቤ ላይ ፊርማሽን ፈርሚልኝ። ቆይ ብሬ፣ ምንድነው እየተፈጠረ ያለው? ያነቃቃችሁ ብለሽ ያመጣሽው ሰውዬ ምን እንዳጨሰባችሁ አላውቅም። ጠይቂው። ቆይ ምንድን ያደረጋቸው? እኔ ስራቸውን በአግባቡ እንዲሰሩ ነው እንጂ ወደ እብደት ጎዳና ምራቸው ብያለሁ። አሁን ገና ቲንኪንግ አውት ኦፍ ዘ ቦክስ የሚባለው ከሌላው ሰው ለየት ብሎ ማሰብ ማበድ እንደሆነ ገባኝ። ቆይ ላስረዳሽ። ስራቸውን በአግባቡ እንዳይሰሩ ነው እንዴ ስታነቃቃቸው የሰነበትከው? አሰራለኝ እንጂ ዳርልኝ ብያለሁ። ለነገሩ ችግር የለውም፣ ምን ማድረግ እንዳለብኝ አውቃለሁ። የተሳሳተ ውሳኔ ከመወሰንሽ በፊት ላስረዳሽ። አይዞ፣ አልሳሳትም። ከስራ ተባረሃል። ቆይ አትሳሳች፣ ይሄ ስራ ያስፈልገኛል እባክሽን። ሰውዬ፣ ጆሮህን ለማሽተት ነው እንዴ የምትጠቀምበት? ተባረሃል አልኩህ እኮ። አንድ እድል ስጭኝና ይሄን ነገር ላስተካክለው እባክሽን። ይሄ ስራ ያስፈልገኛል። ራስህ ትወጣለህ ወይስ በቀለ ልጥራው? እሺ፣ ይወጣል። ውጣ። ትናፍቁኛላችሁ። እልማችሁ መከተል እንዳታቆሙ። እናንተ ትከፋላችሁ፣ እናንተ ትፈራላችሁ። ከሚኪያስ ጋር አብሮ መውጣት የሚፈልጋለህ? አስኮናኞች ያንዳንድሽ እኔ ድንቅ ነኝ። እኔ ቢሊዮነር ነኝ። እኔ የገንዘብ ምንጭ ነኝ። በእናትሽ አይኑን አጥፊው። እኔ የወርቅ እንቁላል ነው የምጥለው። ምን ይመስላል? እሺ ሚሊዮነሩ ለማለ በሰማይ ወተቷንም አላይ ያለ ያገሬ ሰው